ቁልፉ እኔ ጋር ነው። የምትፈልገው ነገር ካለ ምን የሚያንተባትብ ነገር አለ? በማየን ቁልፍ ከምትነካካ ይኸው ቁልፉ። አባዬ ባለፈ ቤቱ የቲና እንዳልሆነ ስታወሩ ሰማ እና ምን ይሁን? እናማ ያንን ለማረጋገጥ ፈልጌ ነበር። ይቆርጦ ነገር ምን ቤቱን ለቲና እንዳልሰጣት እንዴ? እስካሁን ማረጋገጫ እየፈለክ ነበር ለማለት? አዎ እራሱ ነገረኝ፣ ግን ለቲና እንዳትነግራት አለኝ። ካልነገርኳት ደግሞ ብሩ እንደሚሰጠኝ ነግሮኝ። እና ምን ችግር አለው ታዲያ? በዛውም ታማኝነትን ታሳያለህ። ወይኔ ግን እኮ ቤት አምልጦኛል። ሲታደል ያመለጠ እኮ ነው የሚመስለው። አሁን እሱን ተውና ቃል የተገባልህን ለማግኘት ዝም። ደህና ነኝ። ካሌ ምን ነው አልናፈኩም? አዎ እውነት ተናገር ካልሽኝ ምንም አልናፈቅሽኝ። ችግር የለውም። እኔም ለጫወታው ድምቀት ነው የጠየቅኩሽ። ቆይ የት ሄደሽ ነው? ፈታ ብዬ ብትንትን ብዬ ነው የመጣሁት። ቆይ ባለ ትዳር አይደለሽ እንዴ? ባልየው አልጠየቀኝም እኮ። በያውን ተነሽን ይቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። አልልም። ምን አስፈራ? እሺ አሁን አልናፈኩም? የሆነ ፊውዝማ አቃጥለሽ ነው የመጣሽው። የኔ ፍቅር አሁን የምፈራበት ጊዜ አይደለም። የፈለግነውን ይዘን ያልፈለግነውን ጥለን እንሄዳለን። አረ በፈጠረሽ የምላስሽ እንዳትውጪ። ያለኔ ትንሽ ጊዜ ብትቆይ በጭባጭ አደረጉ አይደል? ቲና እንዴ ቤት እኮ የኛ ነው። እሺ እንውጣ። የት? እማሳይሽ ቦታ አለ። ይሄ ቤት የኔ ነው። በሚያሳዝን ሁኔታ ሁላችሁም ጥርቅ ብላችሁ ትወጣላችሁ። ጀግና አይፎክርም። እሺ ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ታስወጪኛለሽ? ደፋር ምን አይነት ሴት ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ የተዘዋወረበትን? አቃጥለሽ አይ ማንበብ ጥሩ ነው። እንዳንዳንድ ሰዎች ደድቦ ላለመቅረት። እየሰደብከኝ ነው? ደደብ ስምሽ ነው። እንግዲህ ዛሬ ዳኒ በሽማግሌው እጅና በሽማግሌው ቁጥጥር ውስጥ የገባ ነው የሚመስለው። ምክንያቱም ሽማግሌው ዳኒን እንዳይፈታ አድርጎ አጥብቆ ቋጥሮታል። ሁሉንም ነገር ለቲና ከነገርካት የምትፈልገውን ብር ልሰጥህ አልችልም፣ ዝም ብለህ አርፈህ ከተቀመጥክና ለሷ ምንም ካላልክ ግን ብሩን እሰጥሃለሁ ብሎም የማይወጣ ውስጥና ሊቆጣጠረው የማይችለው ችግር ውስጥ ጨምሮታል። ምክንያቱም ዳኒ እያሰበው ያለው ሽማግሌው ብሩን ይሰጠኛል ብሎ ስላሰበ ቲና ምንም ነገር እንደማይነግራት ጠንቅቆ ስላወቀ ለሷ ምንም ነገር እንዳትነግራት፣ ነገርካት የምትፈልገውን ብር ሰጣሃለው ብሎ ስላለው ዳኒ ግን በጣም አጣብቂኝ ውስጥና ግራ የተጋባ ነው የሚመስል። ቲና እያደረገች ያለችው ነገር በጣም እያሰቃየውና በጣም እያበሳጨው ነው። ያለውንና የተፈጠረውን ነገር ከነገራት ደግሞ ብሩን ሊያጣ ነው እና ሽማግሌው አድርግ የሚለውን ነገር ብቻ ነው እያደረገ ያለው። ዳኒ ለቲና ሁሉንም ነገር ቤቱና ያለው ነገር በሙሉ ውሸት እንደሆነ ሽማግሌው ማውቆ ያታለላት እንደሆነ ከነገራ ቢሳቢስትን ሳንቲም እንደማያገኝና ከሁለት የወደቀ ዛፉ እንደሚሆን ስላወቀ ሽማግሌው የሚለውን ነገር ብቻ ነው እየሰማ ያለው። ቲና ግን በጣም እያበሳጨችውና በጣም እያናደደችው ቢሆንም ግን ይሰጣለው የተባለው ብር ከምንም በላይና ከማንም በላይ ስለበለጠበት፣ ምክንያቱም ያንን ብር ይዞ ስራ ስለሚጀምር ምናልባቱም አፈቅራት አለው ወይም ከሷ ጋር ኖራለው ብሎ ከኤደን ጋር ሊኖርበት እያሰበ ስለሆነ ይህንን ነገር ካፌ ካወጣውትና ያለውን እውነት ለቲና ከነገርኳት እች ብር ትቀርብኛለች ብሎ ስለሚያስብ ሽማግሌው እንዳለው ነው እያደረገ ያለው። ቲና ከሄደችበትና ካሸሸ ገዳሟ ተመልሳ ቤት ውስጥ ምስቅልቅሉን እያወጣችው ነው ያለችው። ተዝናንቼና ፈታ ብዬ ነው የመጣሁት፣ ራሴን ፍትትት አድርጌ ነው የመጣሁት ብላ የምታስበው ቲና ቤት ውስጥ ምን እንደተፈጠረና ምን እየተካሄደ እንደሆነ ዞር ብለሽ ብሎ ዳኒ ቢመክራትም እሷ ግን ሁሉም ነገር የኔ ነው፣ በቃ ማንም ስለኔ የሚያገባው ነገር የለም ብላ ቤት ውስጥ በቁጣና በአምባገነንነት ነው ሁሉንም የምታወራቸው። የእሷ ሀሳብ ሁሉንም እንቅርቅር አድርጎ አውጥቶ ሁሉንም ጎዳና ላይ መጣል ቢሆንም ያሰበችውና እያደረገች ያለችው ነገር ግን ትክክል እንዳልሆነ ዳኒ ደጋግሞ ቢነግራትም እኔ ትቼ ስለሄድኩ በቅቧቃ አርገህ ጠበቁኝ ወይ ብላ ጭራሽ ተሰልፎ ጀምሯል። እሱ ግን እያሰበ ያለው ባዶአችንን እንዳንወጣ ወይ ከቤቱ ወይ ከብሩ ሳንሆን ባዶ እጃችንን መውጣት የለብንም ብሎ ስላሰበ አንዷን ነገር ለማመቻቸትና ሚስጥር ጠብቆ ለመቆየት ያሰበ ነው የሚመስለው። ቲና ግን ያሰበችውና እያደረገች ያለችው ነገር በሙሉ ዩቲዩብ የራሷ እንደሆነና ሁሉም ነገር በቁጥጥሯ ስር እንደሆነ ነው እያሰበች ያለችው። ትሁትንም ቢሆን አንቺ አብቅቶልሻል፣ በቃ ከእንግዲህ በኋላ እዚህ ቤት የመኖርሽ ቻንስሽ በኔ እጅ ውስጥ በኔ
መዳፍ ውስጥ ነው ያለው። በፈለኩ ሰዓትና እንደፈለኩኝ አደርግሻለሁ፣ መንቅሬ ነው ማስወጣሽ፣ ቤቱ ካርታው ሁሉ ነገር በኔ ነው ብላ ስትላት ትሁት ሆይ ሻማ አጥቃጥለሽ ሞቁ ከፈለግሽ ብላ ብትላትና ሐሳብሽ እንዲሳካልሽ ጸሎቴ ነው ብላ ምንም ሊገባት ስላልቻለ አሳያችኋለሁ ብላ ሁሉም ላይ የፎከረችባቸው ነው ያለው። ይህንን ሁሉ ጊዜ ጠፍታና የትም ከርማ መታ እንዴት አልናፈኩም አንተ ባሌ እኮ ነህ ብላ ካሌብን ብትጠይቀውም ይህን ያህል ጊዜ ቆይተሽ እኔን እንደ ባል ማሰብሽና ከኔ ጋር ለመተኛት ማሰብሽ ራሱ በጣም የሚያሳዝን ነው ብሎ ቢላትም እሷ ግን ምንም እፍረት የማይሰማትና ደፋር ሆዬ ስለሆነች እኔም ከአንተ ጋር መተኛትና ምንም ነገር ማድረግ አልፈልግም፣ ስለዚህ ግን ሶፋ ላይ ተኛና እኔ አልጋ ላይ መተኛት አለብኝ ብለዋል። ደፋሯና እኔ ብቻ ያልኩትና እኔ ብቻ ነኝ የማቀው የምትለው ቲና ይባስ ብላ እንደውም ለሽማግሌው ካሌብን በፈታው ምን ይመስልሃል የመፍታት ሀሳብ አለኝ ብላ ብትለው ሽማግሌውን በጣም ደስ ይለኛል፣ እሱ እኮ ከአንቺ ጋር ቢኖር ነው በጣም ችግር የሚፈጠርበት፣ አንቺ ከሄድሽለትማ ሸጋና መልካም ሴት ስለማገኝ ለጥርጥር እንዳይገባሽ ብሎ ቢያስደነግጣትም እንዴት እንደዚህ ልትል ትችላለህ ብላ ስትለውም አንቺ ካልፈለግሽና መፍታት ከፈለግሽ እኔ ለልጄ ካንቺ የተሻለ እንጂ ካንቺ የባሰ ሴት አላመጣለትም ብሎ አስደንብሯታል። ከሽማግሌው ያልጠበቀችውና ያላሰበችውን ነገር ስላላት ውስጧ ደንግጦና ቅናት ቢጤም ሸንቆጥ ሳያረጋት እንዳልቀረ ነው ምናስብ። ምክንያቱም ለዳኒ ሽማግሌው እኮ ካሌብን መፍታት እፈልጋለሁ ብዬ ስለው የመለሰልኝ መልስ በጣም የሚያስገርምና የሚያስደነግጥ ነው ብላ ስትለው አንቺ ብትፈቺውም እኔ ሌላ ቆንጆዬ ሴት አዘጋጅለታለሁ ብሎኛል ትለው ዳኒም በበኩሉም እንዴት ነው ይሄ ሰውዬ ግን እንደዚህ ደፋር የሆነውና እንደዚህ ሊያደርግ የቻለው? ይሄ እኮ ትልቅ ንቀት ብሏታል። እኔ ግድ የለኝም እኔ እሱን መፍታት ነው የምፈልገው፣ ግን አነጋገሩ ነው እንጂ ያስገረመኝ ብላ ራሷን ለማጽናናት ሞክራለች። ዳኒ በራሱ ጊዜና በራሱ እጅ ሽማግሌው እጅ ላይ የወደቀበት ምክንያትም ለዛች ብር ብሎ ሽማግሌው በዳኒ እየተጠቀመበትና ጥቤ እየተጫወተበት ነው ያለው። ሚስጥሩን ለማንም እንዳያወራና ለማንም ዝም ብሎ ከቆየ ያንን ብር እንደሚሰጠኛል ብሎ ስላሰበም ሁሉንም ነገር ሸሽጎና ሁሉንም ነገር ደብቆ ለመቆየት ያሰበ ነው የሚመስለው ዳኒ። ትሁት በበኩሏ ዳኒን ብልጥ ብትሆን ይሻልሃል፣ አንተ ቃስ በቃስ ከዚች ልጅ ብትላቀቅ ነው የሚሻልህ ብላ ምክር ቢጤ ስትሰጠው ዛሬ ግን እውነቱ የገባውና አካሄዱ ሁሉ ስህተት እንደሆነ የተረዳ ይመስል በጣም አመሰግንሻለሁ፣ እንደዚህ ነው ማደርገው፣ ሁሉም ነገር ሰልችቶኛል ብሏታል። ቲና ሁኔታ ያላማረውና አካሄዷ ሁሉ ትልቅ ችግርና ስህተት ልትፈጥር እንደሆነ ስለተሰማው ካሌብ ጋር መታረቅ አለባቸው ብሎ ስላሰበ ካሌብን ለምን ያላስማማችሁ? እሷ እኮ በጣም ትወድሃለች፣ ለአንተ ፍቅር አላት ሲለውም ካሌብም በሽሙጥ መልክ እኔ እኮ ከሷ ውጪና ከሷ ውጪ የማስበው ነገር የለኝም፣ ልበ ፍቅሯ ልሞትና ላብድ ስል እኮ ነው የመጣችልኝ፣ ነገረ ስሯ ሁሉ እያናደደኝና እያበሳጨኝ ነው እንጂ እኔ እኮ እሷን ነው የማፈቅረው ብሎ አፍይዞ ዳኒ ግን እውነት የመሰለውና የምር አድርጎ የወሰደው ሄዶ ለቲና ካሌብ እኮ በጣም ያፈቅርሻል ወይም ደግሞ በጣም ይወድሻል፣ አብራችሁ መሆን አለባችሁ ብሎ ሲላት ልታስማማን እየሞከርክ እንዳይሆን እኔ ግን መፍታትና መፋታት ብቻ ነው የምፈልገው ብላ ቁርጡን ነግረዋለች። ዳኒ ግን አሁን እያደረገችው ያለችው ነገር ትልቅ ከባድና ትልቅ ስህተት እየሰራች እንደሆነ ስለሚያውቅ ምክንያቱም ካሌብን ከፈታችውና ከካሌብ ጋር ተስማምታ ካልኖረች ሁሉም ነገር ድብልቅልቁ እንደሚወጣና ዳኒ የሚያስባትን ያችን ሽማግሌው ያበድረኛል ብሎ የሚያስባትን የህልም እንጀራ አጣለው ብሎ ስለሚያስብ ቲና እየሰራች ያለችውን ነገር በቁጣም በምክርም ቢላት ግን አልሰማም ብለዋለች። ሽማግሌው ዳኒን እንደ ሻንጉሊትና እንደ ጥባጥቤ እየተጫወተበት ያለ ቢሆንም ቲና ሶፋው ላይ መተኛቷን ሽማግሌው ሲያይን ለምንድነው እዚህ ጋር የተኛሽው ብሎ ሲጠይቃት ምንም ሳትፈራና ምንም ሳትደነግጥ ልጅ ስላስጠላኝና ስለደበረኝ ነው ብለዋለች። እንዴት ነው እንደዚህ የምታስቢው? ትዳር አይደለም ወይ ብሎ ሲላት እኔ ከሱ ጋር መሆን አልፈልግም ስለ አስጠልቶኛል ብላለች። ዳኒ ቲናን ከካሌብ ጋር መቆየት አለብሽ፣ እባክሽ ተረጋጊ፣ ሁሉንም ነገሮች በማስተዋልና በጥንቃቄ
በጥንቃቄ እናድርጋቸው። ከዚህ በፊት ስነግርሽና ስመክርሽ ብዙ ነገሮችን አበለሻሽተሻል። ኋላና ፊትሽን እያየሽ ብትራመጅ ይሻልሻል ቢላትም እሷ ግን አሻፈረኝ፣ ከኔ ውጪም ትክክለኛ ሰው የለም፣ አሁን ሁሉም ነገር በጄ ነው ብላ እያሰበች ስለሆነ ካሌብን መፍታት እፈልጋለሁ ብላ ደጋግማ እንደተናገረችውና ጨረሻ ላይ መታ ካሌብን መፍታት እፈልጋለሁ ብላ ሁሉም ፊት ለፊት ድብልቅልቁን አውጥታዋለች ማለት። ዳኒ ተይ ሲላትና ሲመክራት አልሰማ ያለች ጨረሻዋና መውደቂያዋ እንደማያምር ካሁኑ አመላካች ቢሆንም ነገሮችን እያበለሻሸችና ራሷን ችግር ውስጥ እየጨመረች ነበር ዛሬ ያየናት።